ምን አባቴ ላድርጋት? እንዲህ ወዴት እንሂድ ወገን? ወይ ጉድ ፈላብኝ። እንደው የጆን ዳንኤል ሆነችብኝ እኮ ጋይስ። እንዴት ላድርግ? የጆን ዳንኤልን ሆነች። ወይ ጉድ። መጽሐፍ ቅዱስ ምን ይላል? አንቺ አላማሽ ከምድሩ ጨርሰ ሰላምዬ ናፈኩሽ እንዴ ነው ፍቅር? ስሙኝማ ማለት ነው ስሙኝ። በጣም አጀንዳ እንደጠማችሁ ያወቅኩትኝ ከእንቅልፌ ብድግ ስል ናዮንና አዶናይን በኤአይ አድርጋችሁ ፖስታችሁ አየሁ። አሁንም ሌላ አጀንዳ ሊመጣ ድምፄን ልቀይር። እኔማ በሰላሙ አላወራም። እንደዚህ ድምፄን ቀይሬ በሀማ ይሻለኛል ዘንድሮ። ስሙኝማ ይሄ ማህበረሰብ እሙሙይ ነይና ግመጪው። ምን አባሽ ላድርግሽ? እኔ ባለቤቷ እንኳን እንዳንቺ እኮ ተኩሬ እኮ አላየውም እኮ። እኔ ባለቤቷ ራሱ ለሆነ ለአጠባ ምናምን ለክርከማ ሲሆን ነው ዞር ብዬ የማያት። አንቺ ዛሬ እኮ ብለሽ ግመጪው ወይ የቀረሽ እሱ ነው። ባላየለፊው አፌኒ ምን እዛ ያሳይሻል? እኔን አታይም እንዴ? እናንተ ምን ያህል ወሬ ቢጠማችሁ ነው? ዛሬ ደግሞ ማነው ናዮና አዶናይን አንድ ላይ አስተሳስራችሁ አየሁኝ። ከዛ የሚነሱ አጀንዳ ሊነሳ ነው። እኛ የት እንሂድ? ግብዳ ነው እንደው የሚነቀል ቢሆን ነቅዬ ገንባርህን በፈነከትኩ ኖሮ። እኔን እያያችሁ አውሩ፣ ሌላ ነገር አትዩ። እንዲ ወዴት ልሄድላችሁ? ከላይ ብሉጣ። ከእናንተ ተደብቄ እኮ ነው ማርያምን የገባሁትኝ። መሄጃ ታሳቱ ነው እንዴ? ይሁን ንቅል ቢል ማለት ነው። ንቅል አድርጌ እዛ ባለህበት ነበር ቋ ማድረግ። ምን አድርጊ ነው የምትለኝ አንተ? ናቲ ተው ናቲ፣ ከዜድ ጋር ትጣላ። የማንም ፒኪኒ እየመጣ አሉባልታ ያወራ። አንተ እኮ ቆፍጠን ያልኩ ወንድ ነህ እኮ ወንዶች የኔ አንበሳ ተብሎ የተዘፈነልህ ከዛች ፒኪኒ ጋር ሀሜተው እሷም በኋላ ሄድባታለሁ። ሀሜተው እኔ የምላችሁ የጆን ዳንኤል እና የናዮን ቪዲዮ አይቼ የአንድ ቀን ስህተት ነው አይፈልጋትም ያላችሁ ሰዎች መጨረሻችሁ እኮ ተዋረዳችሁ። ይኸው ሁሌ ውርደት ብርቁ አይደለም። ተዋርደን እንደተፈጠረን ነው። ተዋረዳችሁ። የሆነ ቪዲዮ ወጣው። ማማ አጠራሩ ራሱ አቤት አጠራሩ። ማማ አምሯት አለ። እርጉዝ ናት፣ የ2 ወር እርጉዝ። እንግዲህ አስቡትኝ። ደስተኛ እንደሆነ ያስታውቃል። የዛ ጊዜ ደስተኛ ቢሆን የቀረጻት። አበዱልኝ፣ ማርያምን አታናደኝ። በማርያም አታናደኝ። ነርቬን አትንካው፣ በቃ አትንካው። ረፍ ማርያምን እቦልካለሁ። ረፍ እኔ እንደዚህ አልወድም። በቃ አየው፣ አቴንሽን አየው። በቃ ወሰድክ። ረፍ በቃ በማርያም በቃ። ጤነኛ አይደለም እንዴ? አንጎል ታሟል እንዴ? በማርያም ስትባል አቁም። አለምን ድምፄን አስተካክለው። ለሀሜት እናት በዋናዬማ ስንት ህዝብ ይታዘበኛል። ጆን ዳንኤል አንድ ቀን አደረጋትና ኤአይ እኔም ነገ ዳቦ የቆጣች ኤአይ ነው። ለቤታ ሲሆን መቼስ ትክክለኛ ሙሟ ወጣ ነው የምትሉት። እኔ አሁን ለአንዱ ልክለታለሁ ከሲወጣ ኤአይ ነው የምለው። ምን አገባኝ? እባካችሁን ማየት የምትፈልጉ ሰዎች በውስጥ ማለት ነው ላኩልኝ። እሺ ማየት የምትፈልጉ ሰዎች በውስጥ ላኩልኝ። ላክ አደርጋትና ማንም ምንስ ኤአይ ነው። እኔ እኮ እስከዛሬ እኮ ደብቄ መያዜ እኮ ነው። እስከዛሬ መያዜ ነው። አንቺ ደስ ይበልሽ ብዬ ስፖንጅ ወጥፌ እመጣለሁ። አንቺ ደስ ይበልሽ ብዬ ምን እንድትገምጪው ነው? ምን እንድታደርግልኝ ነው? እነዚህ ምን ጉድ ናቸው? ኢየሱስ ስም ስማኝ። ኤአይ ነው የምትሉት የጆን ዳንኤል እና የናዮን በእግዚአብሔር ነው በሉኝና ጤነኛ አይደላችሁም እንዴ? እና ከኔ ታዲያ ከኔ ቀይ ፈልገ ነው እንዴ? ጥቁር ነው ቂጤ ጥቁር ነግሬያለሁ ከዚህ በፊት የሚሰማኛት እንጂ ቂጤ ጥቁር፣ ጉልበቴ ጥቁር፣ ሁሉ ነገሬ ጥቁር ነው። ምን ፈልገ ነው ከጥቁር ሴት ያ ቦታ ብቻ የሚቀላው? ምን ፈልገ ነው? ጠቆር ያለ ጸየም ያለ ነው ኤአይ ያማቸው እንዴ? ምን አይነት ኤአይ ነው? ትክክለኛ ነው ግን ምን ያህል ጆን ዳንኤል ናዮን እንደሚወዳት ዝም ብሎ በአንድ ቀን ተሳስቶ ሳይፈልግ የወለደው እንዳልሆነ ያስታውቃል። ለምን ወደ ሆስፒታል እንደሚሄድ አይኑ፣ አስተያየቱ፣ ማማዬ ማለቱ እድሜ ልካችሁ እንደተዋረዳችሁ ስማም። እንዲህ ይሄ ህዝብ ግን ወሬ ስትወዱ ያቺኛዋማ በቃ ድፍጥ ራሷን አዳነች ዛሬ እንደምንም ብላ ደግመሽ ቤታ። እሺ ደግሜ ሊሆን እሺ። እኔ እናት ማን ጋር ነው የተፖሰተው? ሰሊም ላይ 4 ኪሎ ማን ላይ ነው የተፖሰተው?
ማን ላይ የተፖስተው? ሰሊም አይ ቲንክ ፖስተዋለች መሰለኝ። ቆይ ሰሊም ላይ ሊዋ ቤታዬ ደግመሽ እኔ እኮ ነው ያውን ብጠይቃት ወይ በይስ ኧረ በስመ አብ የዚችን ሴትዮ ድምፅማ እንዳልሰማ በስህተት ወይ ሆነ ዛሬ እንግዲህ ከፍቅር ጋር እዚህ በመካሄደው ሚኒሊክ ስታዲየም እርጉዝ እንደሆነች አውቀናል። እኔ ፍቅር በባጃጅ የሰራ ነው ባጃጅ አማራ ይብላል ባጃጅ አማራ ጆን ዳንኤል ራሱ ነው የፖስተው። ምንድን ነው የምታወሩት? ጆን ዳንኤል ራሱ ነው የፖስተው። ራሱ ማለት ነው የፖስተው። ራሱ ነው የፖስተው። እኔ ጆን ዳንኤል ጋር ቤታዬ ቤታነት ቤት እኮ ግቢ 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 ዛሬ እንግዲህ ከፍቅር ጋር እዚህ በመካሄደው ሚኒሊክ ስታዲየም እርጉዝ እንደሆነች አውቀናል። እኔ ፍቅር ቆይ ጋይስ ሪዮች ስቶሪ ሶድ እስኪ ኮሜንታተር ምን ይላል? ጆን ጸበል ያስፈልጋል መሰለኝ እጅግ ሀሳብ ውስጥ ነክ ድምፁ የአሁን ቪዲዮ የበፊት እሺ ፋራ አይደለንም አትሸውደን ቮይስ ሌላ ነው አቤት ባበር ሰብኮ ሲያጣሽ እሺ ቮይስ ሌላ ነው ጆዬ ደቂቃ ጨምርልን ጉድ ፈላብኝ ፈጠን እሺ አፉን እንቅስቃሴ ላይ እውነት ከሆነ እኔ እውነት ነው የምልህ ቆይ ባጃጅ የሰራ ነው ባጃጅ አማራ ይብላል ባጃጅ አማራ ዛሬ እንግዲህ ከፍቅር ጋር እዚህ ለነገሩ ግን እኮ ለነገሩ ልንገራችሁ እንደዛ እኮ ቪዲዮ ይሰራል አሁን ቲክቶክ ላይ ማለት ነው። እናንተ ዝም ብላችሁ ኖርማል ወሬ እያወራችሁ ድምጽ ማስገባት ትችላላችሁ እኮ ምንም እኮ ችግር የለውም እኮ ላይክ ይሰራል። ውሸትስ ሆነ እውነትስ ሆነ በቃ እሷን ነው በአሁን ሰዓት ይወድ። እስኪ ደግሞ ሌላ ለቀዋል መሰለኝ ወይ ጉድ በቃ እኛን ተቆጣጣሪ ሆነን ነገር የአዶናይ እስኪ እቺን ቃል ፈረደብኝ። አዶናይ ያውቃል ይወቃ ታዲያ ስላወቀ ብቻ ወጥቶ ያወራል እንዴ? አዶናይ ያወቃ አላወቀ ወጥቶ ያወራል እንዴ? ጋይስ ስሙኝ አዶናይ ያውቃል አለች ፊንገር ማለት ነው። ይወቃ አዶናይ ስላወቀ ብቻ ታዲያ ወጥቶ አደባባይ ላይ ያወራል እንዴ? እኔ እኮ እሷ ግን አብረዋ ነገ አብራቸው ትበላለች ትጠጣለች። ከዛ በኋላ እውነተኛ ሰው ናት ይባላል። በቃ እውነተኛ ናት ትክክለኛ ያየችው ነው የምትናገረው። አንዳንዴ እኮ ዋሽቶ ማስታረቅ አለ። አንዳንዴ ሚዲያ ላይ የሚመጣ አለ። በኢየሱስ ክርስቶስ ስም ኧረ በስመ አብ ወወልድ ወመንፈስ ቅዱስ እሱ እናቴ ሌላ ዓለም ላይ ነው ያለው። አዶናይ ሌላ ዓለም ላይ ነው ያለው። የኔ አባት ስም አዶናይ ይሄ ማህበረሰብ በወሬ እጦት ሊሞት አንድ ሐሙስ ነው የቀረው። ጥንጥዬ ብዙ አንፈልግም እኛ እንጨርሰዋለን። አታስብ አባቴ አታስብ። አዶናይ እያታስብ እንደዚያም ብዙ ተቀምጠቅ ማብራሪያ ምናምን አያስፈልግም። አሁን አንተ ብዙ ላብራራ ነው አያስፈልግም። ጥንጥዬ ጫፋን ብቻ መኩ ከዚህ በኋላ ከልብ ያውጥቻለሁ። ለካ ዱባይ ሄዳ አሉ ከአንዷ ጋር ሲያቅፈኝ አለች፣ ደረቱ አለች፣ ጥንካሬው ምናምን ስትል ነበር። ስላንተ በኋላ እናወራለን። አዶናይ ለዚህ ማህበረሰብ ብዙ ወሬ አያስፈልገውም። እንዳትጨናነቅ። አሁን ይህንን ወጥቼ ስንት ሰዓት ሊፈጅብኝ ነው? የሚያልቅ ወሬ አይደለም፣ ረጅም ነው ምናምን ብለህ ልትጨነቅ ትችል ይሆናል። አያስፈልገንም ነው። ጫፉን ንገረን እኛ እንጨርሳለን። ላውቅ ነበር ስትል ግን እንዳላወቀ አክት አደረግኩ ብለን እኛ እንጨርሰዋለን። አዶናይ አንተ አትጨናነቅ። እንዴ ይሄ ህዝብ ለምን በወሬ ጦት ይሞታል? በየቤቱ ሲሄድ እንዲህ በቃ ሰፍስፈዋል። በኢየሱስ ክርስቶስ ምን ሆናችሁ ነው ግን? የአዶናይን ስቶሪ አየሽው? ቤታ መጨረሻ ላይ እነሱ ተቆጣጣሪ መኩ በቃ ያንተ ነገር እኮ በቃ ሄደክ የሆነ ሰው አቅፈክ ምናምን እኮ ከመጣክ እኮ እንዴ ወንዶች መቼ ነው እውነት የምትናገሩት? መጽሐፍ ቅዱስ የፖስተው ኧረ ጆ ተው፣ ከእግዚአብሔር ጋር ታነካኩን። ስታረጉ ለብቻችሁ ታረጋላችሁ። የሆነ ነገር ስትሆኑ ለብቻችሁ ትሆናላችሁ። ሲከፋችሁ ከእግዚአብሔርን መጀመሪያ ጊዜ እግዚአብሔር ግን ገብቶበታል እዚህ ታሪክ ውስጥ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እኛ ተቸገርን እኮ የእግዚአብሔር እኮ መከራውን አየን እኮ ተቸገርን። እንደው አሉባልታ እኔ ባላየ እያለፍኩ ነው፣ ግን በግድ ባላ ወይ ሞት ይርሳል።
ሞቴር ሳይ ቫላንታይን የምታከብሩ አበሾች እንደው ትኖራላችሁ። ቆይ የአዶናይና የነጃኒ ይቆየኝ ጋይስ፣ ይቆየኝ ፓርቲቱ እስኪለቀቅ ድረስ ይቆየኝ። ቫላንታይን የምታከብሩ አበሾች በእርግጠኝነት አላችሁ፣ ምንም የሚዋሽ የለም። ከይ አምቢሲል ይመስለሽ የኛ አበሻውን ዛሬ ባይ ደም በደም ሆኗል። አገሪቷ ደም በደም ሆናለች። እስከዚህ ድረስ ወይኛ አምላክ እስራኤል ዛሬ እስከዚህ ድረስ ታንቃችሁ ቀይ ለብሰሽ ከስር ደግሞ ጥቁር ጨርቅ ሱሪ አድርገሽ አምቢሲል ይመስለሽ። የስ ከላይ ቴክስት የምትልኪው አቤት እያየውን ነው። ቴክስትሽን ቀጥይ፣ ይታያል ጻፊ። አቤት ወይዬ ቆይ ቅርታ ጋይስ፣ ወይዬ ከላይ ይታያል ቴክስትሽ። ወይዬ እኔ የምላችሁ በእርግጠኝነት እንዳለ አሁን በየቤቱ አልጫ በቀይ በአረንጓዴ በቢጫ እንዳለ ሰርታችኋል። የአበሻ ሴት ሲጀመር ቫላንታይንን የታባሽ አውቀሽ ነው የምታከብሪው? ሰላምዬ ቫላንታይን ለእኛ ለአበሾች አይሆንም። አሁን በየቤቱ ብሄድ ማለት ነው ዶሮ በቀይ በድንች አልጫ በቀይ ስጋ በቀይ ከዚያ ያንን ቂጡ እስኪቀደድ ድረስ የአበሻውን ሆዱን ይወዳል። የታወቀ የአበሻ ወንድ ሲጀመር ሆዳችሁን ትወዳላችሁ። ሆዳችሁ እስኪንቀጠቀጥ ድረስ ጠቅም አድርጋችሁ በልታችሁ ነፍሳችሁ እስክትንቀጠቀጥ ድረስ ትተኛለህ። ማታ አልዘወረሽም ፍቅሩ ቀነሰ ምናምን እያል ስታለቃቅሽ ታድሪያለሽ። እስኪ አትሊስት እንኳን ኮፒ ስታደርጉ እህሉን ተማሩ ብዬ እኔ ማርያምን ቫላንታይን ቀን ሲደርስ በቃ ሀበሻን ማየት ነው የሚያስጠላኝ። ሀበሻን እንዲህ በአይኔ ማየት ነው የሚያስጠላኝ። በቃ ቆይ አንዴ መጣው። ኧረ ነው ኧረ ተይ ሴትዮ ተይ፣ እንዲያውን ላይቭ ላይ ነኝ። ቆይ አንዴ ጋይስ ምን ማለት ነው እንደ ኧረ ኖ ምን ነው እንዴ ቆይ ጋይስ የራሴን ላብስል እዚሁ ጌታ አባቴ ድረስ እንዴ ቆይ አንዴ ጋይስ ቆይ እኔ ነገር አልፈልግም። ሽሽት ላይ ነኝ። እኔ ራሴ ወሬ እያወራሁ ነው። ዋንትያማ ይገዋት እኮ ምን ልስጥ ካለችው ከአንዱ አጀንዳ ሳጨርስ አንዱን አጀንዳ ተከቱኛላችሁ። ኧረ ተውኝ። ዋንትያማ ምን ልስጥ ካለችው እንደ ዋንትያዬ እኔ ማለት አሁን ይኸውልሽ ዋንትያ ልንገርሽ፣ እኔ በጣም ነው የምወድሽ። በጣም ለአንቺ የቆምኩ ሰው ነኝ። ሁሌም ለአንቺ የምቆም ሰው ነኝ። ወደፊትም ለአንቺ የምቆም ሰው ነኝ። ምንም ሀሳብ የሚቀየር ነገር የለውም። በልጅሽ በተለይ ከተመጣ ሁሌ ቆምልሻለሁ። ከዋንትያዬ አሁን በአንቺና በቤኪ መሀል ያለውን ባለፈውም ላወራው ብዬ እና ዶ ላይ ወሬ መጥቶብኝ ነው የተውኩት። እንዴት አድርጌ ዋንትያዬ ልመነው ያልሽው እንዴት ልመነው እንዴ? ምን ልስጥክ? ወንድ ልጅ ልስጥ ብለሽው አይደለም ገና ለስትዩ ስጪኝ ብሎ ስክት ነው የሚለው። የዘንድሮ ወንዶች ማሬ፣ የዘንድሮ ወንዶች ምን ልስጥክ አይባልም ውዴ እኮ አይባልም። ገና ምን ስትይ ኧረ አለው ብሎ ስንክር ነው የሚያደርግብሽ። አንቺ እናቴ ዋንትያዬ እንደዛ ጠይቀሽ አማረብኝ ስትይ ዞር ብለሽ እሱ ራሱ ለማንም እንዳታሳይብኝ እያለ እንደዛ ተባበላችሁ። ዋንትያ እንዴት ሰው ይመን ቤት እንደዚህ ያደረገኝ ብትይ እንዴ? እኔም ራሱ አላመንኩም። እኔም ያው ማርያምን አላመንኩኝ መጀመሪያም። ኦኬ እሺ አለቃ እሺ አላመንኩኝም ያልሽ ሁሉ አላሳመነኝም። ስለዛችን ወጥተሽ አስተካኪያት። ብዙ አልሄድብሽም። ለምን የልጅ እናት ነሽ። ብዙ አልሄድብሽም። የልጅ እናት ነሽ። ብዙ አልሄድባት። እንታጣሉኝ ዋንትያ ብላችኋል። ዋንትያን ወዳታለሁኝ። የጆንን ንገሪኝ። የጆን ምን እንትኑ ከዘራ ብዬ አስጨናቂ ብያለሁ። ጆንዬ አስጨናቂ ውይ ስማ፣ በሶሻል ሚዲያም ታስጨንቃለህ። አስጨናቂ ጌም ተጫዋች ውዶች እንዲሁ ስጡኝ። እንደምን እንዲሁ አትሰጡኝም? እኔ ወሬ ወዳለው አማራዊት እንዲህ ከጨነቀሽ ለእኔ ጌም ብቻ ስጫወት ጊፍቱ አይሰራም። እንዲሁ እያወራሁ መስጠት ትችላለች። ስጭኝ ውዴ፣ ግዴታ አንድ አበባ ስጡኝ እያልኩ እናንተን መለመን አይጠበቅብኝም። አንቺ ሳሁን ምን እያረሽ ሰክተሽውን ነቅለሽውን አላውቅም። እኔ እየላከለ ቁጭ ብለሽ ኪትሽን ጥረሽ ታዳምጫለሽ። መሄጃ ስለሌለሽ ብቻ እኔ እናንተ መደበሪያ እኮ እኛለሁ ዘንድሮ። ስሙን አስጨናቂ ዛሬ ገብቷል እንዴ?
ፒኪኒ ስትረግጥሽ አመሸች። ጾም ሊገባ ስለሆነ ውዶ እኔ 2 ወር ረግጣታለሁ፣ አታስቡ። ጾም ነው የመጨረሻ የረገጣ ነው ብላለች። እኔ 2 ወር ሙሉ ረግጣታለሁ። ከዛ ቴክስት ደግሞ የጻፈችዋን ቴክስት ደግሞ በውስጥ የምትሽለጠለጠውን ቴክስት ደግሞ ስቶሪ ላይ ያወጣለሁ። የመጨረሻ አላወራም ያለው አናግረዋለሁ፣ አናግራታለሁ። ይቅርታ ተስተካካይ አናግራታለሁ። እኔ ፒኪኒ ጾም ሲገባ ብላላ አላወራም፣ በቀኝ የመጨረሻ እንድትናገር እኔ ቤታ አፈ እንድትከፍት አድርጋለሁ። ጠብቀኝ። እሱን ደግሞ አንተ ወተን ተሳደብካ ሙሉ ቴክስቱን አመጣልሃለሁ። ጠብቀኝ። እኔ እንደዚህ አልወድም፣ ግን ቴክስትን እንዳለ እያመጣው ስቶሪ ላይ ቁጭ በዘፈን እያደረኩኝ ስለቅላ ያኔ ትመልሳታለህ ሳትፈልግ በግድ ካሳያለሁኝ። አዶናይ ኧረ እንደው ዘንድሮ አዶናይ ጃኒና ጆን ዳንኤል ነው። አስጨናቂ ገብቷል ላይቭ ላይ ጋይስ። እሱ ካልገባ ጌም አልጫወትም፣ እወጣለሁ። ቅዳሜ ነው እወጣለሁኝ። ቤተሰቦቼ ናያቸዋለሁ። አስጨናቂ ገብቷል ጋይስ ላይቭ ላይ አስጨናቂ ገብቷል ጋይስ፣ አስጨናቂ ገብቷል። ማን ነው ፒኪኒ እንትና ነው ቡና ጠጡ ያ ሊፕስቲክ የሚቀባው አስጨናቂ ገብቷል። አስጨናቂ ገብቷል። የለም አልገባም ዛሬ። ምን ተሻለኝ ስለ አዶናይ። ኧረ ተውኝ። እኔ ምንም ነገር ናሆም አለ። የናሆም እንኳን ተዋትኝ። እኔ ጉዴ ፈላ። ግን ናሆም ይለጠጥ ግን እንዳትናገሩ፣ ስሙ ሪከርድ እንዳታረጉ። የናሆም እንዲህ ነው የምትሏትኝ፣ እንዲህ ነው የምትሏት የናሆምን። ምንድን ነው ዘንድሮ እንዳ በጆን ዳንኤል አይን ስታዩት የናሆምን ማለት ነው። ምንድን ነው በርገር ትፈልጋለች? ወይኔ አምላክ እስራኤል ግን ወይኔ ጉዴ በቃ ዛሬ ወይኔ ጉዴ ፈታ። በመቤቴ ሪከርድ እንዳታረጉኝ። እኔ እኮማ ብዙ ማውራት የምፈልገው ነገር አለ። እናንተ ናቸው አቤት የናውማን መካሻ ተነስ እባክን ተነስ፣ ሰዓት ደርሷል መካሻ የምትሉት ይመስለኛል። ናኦሚን በአስጨናቂ ሂሳብ ስታዩት፣ በሌላው ሂሳብ ስታዩት ግን በአስጨናቂ እባክን አንተ እንድትነሳ ግዴታ በርገር ማምጣት አለብኝ። እኔ ሪከርድ ያደርጉኛል። በማርያም መጣልኛል። ውይ ነው አረገዘ ሰማሽ? ኧረ አላረገዘችም። የቆየ ቪዲዮ የተለቀቀው ሌላ ወሬ እንዳታወሩ። ሁለተኛማ ነው። እሺ ጋይስ ሂዱ፣ እሺ ጥሩትኝ። አይ ጉዴ ፈላ አጣላችሁኝ። ሂዱና ምን ጥሩት። ወይ አምላክ እስራኤል ማን አውሬ ያለኝ ጋይስ፣ እናንተ ናችሁ እኮ ሞራል የምትሰጡኝ። አምላክን እንደው ውስጤ ማውራት አልፈልግም፣ ግን የሆነ ፑሽ የምታደርጉት ነገር አለ። እኔ ናሆም እንዳይጠላኝ ናሆምዬ፣ እባክህን ተነሽ። ዳዲ ነው ማሚ መጣች። እንደዛ የአስጨናቂ ግን ጋይስ ገና ነው ማለት ነው። ገና ማሚን ሳይ የአስጨናቂ እናቴ እኛ ትምህርት ቤት ታውቃላችሁ አይደለ? ልክ ትምህርት ቤት ባንዲራ ሲሰቀል ጠዋት ትምህርት ቤት ባንዲራ ሲሰቀል እንደዛ ነው የሚውለበለበው። የአስጨናቂ ከባድ ነው። እኛ ያየነውን ነው የምንመሰክረው። አይተናል፣ መስክረናል። እሺ ጋይስ ልታጣሉኝ ስለሆነ በማርያም ናሆምን ጥሩትኝ። ቤታ በሉት በማርያም። ወይኔ በእግዚአብሔር እንደው እንዳይጣላኝ። ወይ ጉዴ ፈላ። ኧረ እኔ ችጉቺ እንዳትገባብኝ ችምቀኛ። ገና አንድ ሲሰጠኝ ራበኝ እያለ ትወጣለች። ገና አንድ ሰው ጊፍት ሲሰጠኝ ጠማኝ እያለ ትወጣለች። ገና አንድ ጊፍት ሰው ልክ አንድ ዙር ሲሰጠኝ ጡቴን አሳከከኝ ትላለች። ምን ማትለው ጉዳለ? እንዳትገባ ጉቺ ጋይስ። እች ምቀኛ ቫላንታይን እኔ ፍቅረኛ የለኝ። ምን አገባኝ? የቫላንታይን እኔ ፍቅረኛ ያለው ነው ቫላንታይን የሚያከብረው። እኔ ፍቅረኛ የለኝም። እናንተ ናችሁ እኮ የደበቅሽው ፍቅረኛ አለሽ ምናምን የምትሉት። እኔ ፍቅረኛ የለኝም ጋይስ። ቫላንታይንም አላከብርምም። ሲጀመር እኔ ቫላንታይን ማክበር አልወድም። እኔ የኢየሱስ ልጅ ነኝ። ቫላንታይንን አላከብርም። እኔ የድንግል ማርያም ልጅ ነኝ። ቫላንታይንን አላከብርም። ያለብኝ ኃጢአት ሁሉ ይበቃኛል ጋይስ። በየቀኑ የምሰራው ኃጢአት እያለ ደግሞ ድጋሚ ቫላንታይንን አልጨምርም ውዶቼ። ሀኦልድ አርዩ ቤታዬ እንግዲህ ወደ ደርግ ሊገባ ሲል አጥቢያው አካባቢ ላይ እናቴ እየተንቀለቀለች ሰው ቤት ወሬ ልታዳምጥ በኩባያ እንዲህ ብላ ስትል ምጧ መጥቶ ያኔ ተወለድኩ ማለት
ይኸው አሁንም አለው። እምቢ አላረጅም ነኝ እኔ እኮ። እሺ ስሙኝ እባካችሁ እንዳታጣሉኝ በማርያም ናሁምን ጥሉት በእግዚአብሔር። ናሁም እንዳለኝ ልንገራችሁ፣ እኔ መቼስ መደበቅ አልወድም። ናሁም ምን ነው ጠፋ እንደፈለግሽኝ አለ። ለምን ጌም ማትጫወተው ናሁም? አብረን ምናምን ምን ቢለኝ ጥሩ ነው? ሰው እኮ በሰቀቀን ያለው። አንቺ መቼ አፍሽ ዝም ይላል? ኮመንት ታነቢና ደግሞ ትሄጂበታለሽ አለ። እያችሁ ምን ያህል ተጨንቆ ማለት ነው በመቼ ዕለቱ ጉዳይ ማለት ነው። የሆነ ኮመንት ባነብ ባወራ እሱን ከጎን ያደርግ ያለው ላለመቀሳሰር ሲል እንደዛ ላይ ያለው ልንገራችሁ ብዬ ነው። ቤዛ አለች ጌም ላይ ነው ይሁና። ታዲያ እደውልለታለሁ። ታዲያ ምን ችግር አለው? ስንቴ እሱ ጌም ላይ ሆኖ አይደል እንዴ ጠራኝ። እሺ የታና አሁን ወይ ጉድ ፈላብኝ። ግና አይ ቲንክ አጣላችሁ መሰለኝ። ጉድ ፈላብኝ። ምን አገባኝ? ናሁም አስጨናቂ እንዴት ነህ? እኮ ና እሺ ላክልኝ በሉት እኮ ብዬ ነው። ከማን ጋር ነህ? ከማን ጋር ነህ? ውይ ከልጅ ጋር የማይወራ ወሬ ስለሚኖር ብቻህን ና። እሺ ቻው። አስጨናቂ በሆዴ ግን ተጨናቂ ብዬዋለሁ። ጉድ ፈላብኝ። ክፈች ብሎኛለች። ክፍት ላድርግለት አንዴ። ቆይ አንዴ ጋይስ ክፍት ላድርገው። እንትኔ ይላክልኝ ኢንቪቴሽኔን ክፍት ላድርገው። ኧረ እኔ ብልግና አላወራሁም። ቤታ ብልግና ቀንሽ። እኔ አሁን ምን አልኩኝ? ኧረ ጌታዊ ነገር ሁሉ እኔ አሁን አንዷ ምን እንዳለች ታውቃላችሁ? እግዚአብሔር ያሳያችሁ። 100,000 ሰው እንዲህ ተሰብስቦ የነ ጆን ዳንኤልን የነ ጃኒን ለማዳመጥ እንደዛ እንዳልተንገበገበ እኔ ቤታ ባላጠፋሁት። እኔ እኮ ፈርዶብኛል። አንዲቷ ፔጇ ሙሉ ቤታ ደስ አላት ጃኒ እንዲህ ስታለቅስ ብላ ፖስተኝ። እኔ ግራ ገባኝ። ሲያለቅሱ ቤታ ናት እንደምታስለቅሳቸው፣ ሲከፋቸው ቤታ ናት። እኔ እንደማንኛውም ወሬ ወዳለሁ፣ እንደማንኛውም ቲክቶከር አወራው። ምን ላድርግ? ሁሉ ከመብላ። አሁን ደግሞ ቤታ ብልግና ቀንሽ። ምን አልኩኝ እንዴ? እናንተ እንደፈለጋችሁ ነው። ቱታችሁን አንጠልጥላችሁ ታወጣላችሁ፣ ምንሽራችሁን ታሳያላችሁ ምናምን። እኔ ቤታዬ ምንም ሳላደርግ እንኳን እቀጠቀጣለሁ። ቤታ የሆነ ቢዝነስ ጀምሪ ውዴ። በጣም ካሰብሽልኝ በጥሬው ለምን አትረኪልኝም? ደውለሽ ይለኛል እንዲህ በጣም የኔ ፍቅር ካሳሰበሽ። እኔ እኮ አፍ አውጥቼ ቸገረኝ ማለት ከብዶኝ ነው። ገባሽ? እናንተ ሚስቴ ያሮጣለች፣ ሚስቴ ልትወልድ ነው፣ ስልኬ የተሰበረ፣ ቤታዬ እንዲግዥልኝ ስትሉ እኮ እኔም ማለት ፈልጋለሁ ውዶቼ። ግን የሰው ዓይን እንዳይበላኝ ብዬ አፍሬ ተሳቅቄ ነው ሼም ይዞኝ እንጂ እኔም እኮ ቸግሮኛል ማለት